ምን እያደረክ ነው? ይዤላት ልሄድ ለሀይሚ ማለት እዚህ መቆየት አልፈለገችም አይደል? እኮ ያልፈለገችም ነው እኮ ይዤላት ልሄድ እኔም ላግዛት ፈልጋለሁ። እሷን የምታረገው ነገር ልክ ላይሆን ይችላል እኮ ግን በቃ ልክ ካልሆነ ወይ ምንም ሄደን እንትን በላትን የቱ ጋር ነው? እዚህ ጋር ነበር። በቃ ከኔ ጋር መሆን ካልፈለገች በቃ አልፈለገችም። ግን ደግሞ ከኔ ጋር መሆን አልፈለገችም ማለት ብሩክ መንቋሸሽ አለበት ማለት አይደለም። ለአንተ መንገር የምፈልገው ላይክ እሷም የራሷ የሆነ ባውንደሪ አላት አይደለ? ስለዚህ የሆነ ጥፋት ካጠፋች አንተም ባውንደሪው ልታልፍ አይገባም። ተረዳኝ አይደል? እነሱ እንደፈለጉ ነው እንደ ሕፃን ይሁኑ፣ እኛ ደግሞ ከነሱ ተሽለን መገኘት አለብን። በቃ እሷ የራሷ ባውንደሪ አላት፣ ድንበሯን እንድታልፍ ደግሞ እኔም አልፈቅድልህም አልፈልግም። ክፉ ደግሞ በቃ ብዙ ነገር አይቻለሁ እኔ ከሷ ጋር አይደል? ብዙ ነገር አይቻለሁ። እዚህ ጋር የምታየው ነገር እንዳለው ነው የተሰቀለው፣ በባዶ የመጣ አይደለም አይደል? ብዙ ስቃይ አይተን እዚህ ጋር የደረስንበት ነገር ነው። ሰላም ሰላም፣ ውድና እየተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን አለን። ዛሬ የመጣሁበት ነገር ያው ግልጽ ነው። ሁላችሁም ትላንትና የተፈጠረውን ነገር አይታችኋል። ያው ልክ ያልሆነ ነገር እየተሰራ ነው። ያው እንዲህ ነው ማለት አልፈልግም፣ ግን እየሆነ ያለው ነገር ፈጽሞ ልክ አይደለም። ሐሰንም ሀይሚም እያደረጉ ያሉት ነገር ምንም ልክ የሆነ ነገር አይደለም። ሀይሚ ምን እንደነካሽ አላቅም። ያደረግሽ ያለሽው ከዚህ በፊትም ተናግሬያለሁ። በጣም ብዙ ጊዜ እየተናገርኩሽ ነው። የምታደርጊው ነገር ፈጽሞ ካንቺ የሚጠበቅ ነገር አይደለም። የምታደርጊውን ነገር እያወቅሽም አይደለም። የሚወድሽን የሚያከብርሽን ሰው እየገፋሽ ነው። ያ ደግሞ ላንቺ የሚጠቅም ነገር አይደለም። እኔ አላቅም በያለሽ ያለው አጠገብሽ ያለው ሐሰን ከሆነ የደደብ ሰው ሐሳብ እየሰማሽ ራስሽን ህይወትሽን የማይጠቅም ነገር እያደረግሽ ነው። በዚህ ማለበዛ ምንም የሚጠቅም ነገር አይደለም እያደረግሽ ያለሽው፣ አይጠቅምሽም። ብሩኬን ከቤት ማስወጣት ምናምን የሆነ ተገቢ ሆኖ አይደለም። እውነት ለመናገር ያስከብርሻል እንጂ የሚያስንቅሽ ሰው አይደለም ብሩኬ። ያንን ነገር ማወቅ ነበረብሽ። ሁለት መለያየትም ከሆነ በስርዓት ነው እንዲህ ተገፋፍቶ ሳይሆን የሆነ ሰው ብሎት ሳይሆን ዝም ብሎ በጸባይ በሆነ ነገር ተነጋግሮ ችግርን መፍታት ነው እንጂ እንደዚህ በጉልበት ውጣልኝ እንደዚህ አድርግ ምናምን አይባልም። የሚባልም ነገር አልነበረም። እኔ እንጃ ካንቺ የሚጠበቅ ነገር አይደለም ፈጽሞ። ትላንት ያደረግሽው ነገር ከማንም የሚጠበቅ ነገር አልነበረም። ብሩኬም ቢሆን እስከዛሬ ብዙ ታግሷል። ያለ ጥፋት አለበትም ከተባለ እስከዛሬ ይቅርታ ሲል ነበረ። ካጠፋም ከበደለም ይቅርታ እየጠየቀ ነበረ። ይቅርታውን መቀበል ነበረባት። አይ ደግሞ ይቅርታውን አልቀበልም ከሆነ በእንደዚህ አይነት ነገር አልነበረም እሱን ማስተናገድ። እውነት ለመናገር ብሩኬ ይጠቅማል ነው እንጂ ይጎዳል ብዬ አላስብም ለማንም። ሐሰንም ቢሆን ጓደኛ የሚጠቅም እንጂ የሚጎዳህ አልነበረም። ልብሱን ይዞ እስከ መውጣት ድረስ የሚያደርስ ምንም አይነት ነገር አልነበረም። ይሄን ያክል ጠላትህ አይደለም። ይሄን ያክል ከሱ ጋር እንደዚህ ሊያቃረን የሚችል ነገር ምንም ነገር የለም። እውነት ለመናገር እኔ እዚች ጋር ስናገርም ያው ምን ልክ ያልሆነ ነገር ነው እያዩ ያለሁት። ልክ አይደለህም ብላችሁ ልታስቡ የምትችሉ ሰዎች ትኖራላችሁ። ለሱ እንትን አይሰጠኝም። እኔ እውነት ለመናገር እስካሁን ብዙ ብያለሁ፣ ብዙ ተናግሬያለሁ። ጓደኛዬ ሲጎዳ ማየት አልፈልግም። በተራ ወሬ ምክንያት ጓደኛዬ እንዲጎዳ አልፈልግም። የማይሆን ስሜት ውስጥ እንዲገባ አልፈልግም። ቢያንስ እንኳን መጨነቅ መቻል የለበትም። ለተራ ነገር መጨነቅ መቻል የለበትም። መፍታት ባለብን መንገድ መፍታት ነው እንጂ ድጋሚ ችግር እየፈጠርን ሰውን የማይሆን ህይወት ውስጥ ማስገባት ተገቢ አይደለም። ልጁንም የማይሆን ነገር ውስጥ ልትከቱት እያሰባችሁ ነው። ያ ነገር ደግሞ እንዲሆን አልፈልግም። ቢያንስ እንኳን ማሰብ መቻል አለባችሁ። እንደዚህ አይነት ነገር ስታደርጉ ያ ልጅ ላይ ምን ያመጣል ምን ይፈጠራል ብላችሁ ማሰብ መቻል አለባችሁ። ዝም ብሎ በጭፍን ማሰብ ጥሩ ነው ብዬ አላስብም። እንደዚህ ስናገር ልክ ስላልሆነ ነው ነገሩ። ሁላችሁም ታውቁታላችሁ። ልክ የሆነ ነገር አይደለም። ልክ ያልሆነ ነገር ደግሞ ልክ ነው ብሎ ማሰብም አልፈልግም። ማንም ልክ አይደለም። ማንም ጥሩ እየሰራ አይደለም። እዚች ጋር እየጎዱት ነው ብሩኬን። ሐሰንም ቢሆን እየጎዳኸው ነው ጓደኛህን። እንደሚወድ እንደሚያከብረ እያወቅ የምታደርገው ነገር ፈጽሞ ልክ አይደለም።
ካንተ የሚጠበቅም ነገር አይደለም። በዚህ አጋጣሚ እኔ ከዚህ በፊትም ተናግሬያለሁ፣ ምንም ነገር ብያለሁ። ግን አሁን ከዚህ በኋላ እውነት አንተ የምታደርገው ነገር እንደ ጉልበተኛ ነው፣ እንደ ሀርደኛ ነው ራስህን እያየ ያለኸው። ለሃይሚ ጥቀማት፣ ጥሩ እያደረክላት ነው። እሰይ ከጎኗ ነህ፣ እኛም እያበረታታን ነው። ጎበዝ፣ ማንም ሰነፍ አላለህም፣ ጎበዝ ነህ። የምታደርገው ነገር ምንም ጥፋት የሚባል ነገር የለውም። ይሄን እንድታቅ እፈልጋለሁ። ይህንን ስናገር ግን ልክ ሆነ ሳይሆን በጣም ጥፋተኛ ነህ። ያንን ማወቅ መቻል አለብህ። ልክ ስላልሆንክ ነው እንደዚህ የምናገረ። ምንም በቃ አይደለ ማስተካከል የምትችለውን ነገር ድጋሚ እያባባስክ ነው። ነገሩን ማስተካከል ባለብህ መንገድ እያስተካከልክ አይደለም። እንደ ህፃን ነው እየሆናችሁ ያላችሁት ሁለታችሁም። ሃይሚን ብትሆኚ ሐሰንም ብትሆን እንደ ህፃን ነው እየሆናችሁ ያላችሁት። ከእናንተ የሚጠበቅ ነገር አይደለም። ከአንድ አዋቂ የሚጠበቅ ነገር አይደለም የምታደርጉት። ጥሩ እንዳሳለፈ ሰው ጥሩ መጥፎን አብሮ እንዳሳለፈ ሰው አይደለም እየሆናችሁ ያላችሁት። የፈለገ ነገር ሊሆን ይችላል፣ የፈለገ ነገር ሊፈጠር ይችላል። ግን ደግሞ በዚህ ልክ ብሩኬ ላይ ክፉ መሆን ጥሩ አይደለም። እውነት ብሩኬ መጥፎ አይደለም ለናንተ ለሁለታችሁ፣ ለሃይሚ ያብሶ መጥፎ አይደለም። መጥፎም ስላንቺ መጥፎ የሚያስብም አይደለም። ታውቂያለሽ፣ ይሄ ሁሉ መስዋዕትነት፣ ይሄ ሁሉ የሚለምንሽ አብራችሁ እንድትሆኑ ስለሚፈልግ ነው። እኔም ይሄ ሁሉ እምልሽ የምናገርሽ አብራችሁ እንድትሆኑ ፍላጎት ስላለን እንጂ ሌላ ነገር ፈልገን አልነበረም። እና ብዙ ለምኖሻል፣ ብዙ ይቅርታ ጠይቆሻል። ግን ደግሞ አንቺ ይመስለኛል የሚጠቅምሽን ነገር እየገፋሽ ነው። የሚጠቅምሽን ነገር እያወቅሽ አይደለም። እኔ እንጃ፣ እኔ ግራ ገባኝ። ሁሉም ነገር ግራ ነው የሚያጋባው። በዚህ ልክ ሃይሚ ትቀየራለች ብዬ አስቤም አላቅም። እንዲህ ትሆናለች ብዬ አስቤም አላቅም። የትኛውንም ነገር ረጋ ብሎ ይፈታሉ ብዬ ነበር የማስበው። ግን ደግሞ ያ ነገር እየሆነ አይደለም። የማን ፍላጎት ይሁን በማን ሐሳብ እየተመራሽ ይሁን አላቅም። ግን ደግሞ በዚህም አለበዛ ይሄ ለማንም የሚጠቅም መንገድ አይደለም። የማይጠቅምሽን መንገድ እየሄድሽ ነው። ያ መንገድ ደግሞ ይጠቅምሻል ብሎ እየመከረሽም ያለው ሰው ያንቺን ህይወት የማይፈልግ ሰው ነው። ያንን እንድታቂ ፈልጋለሁ። ብቻ ለማንኛውም እኔ ዛሬ የመጣሁበት አንደኛ ምክንያት ያው ፍላጎቷ ነው። ሃይሚ መለያየት ነው ወይ ደግሞ ከሱ ጋር መሆን አትፈልግም ይሁን አላቅም። ያንን ፍላጎቷን እኔም ላግዛት እፈልጋለሁ። ሐሰን እያገዛት እንዳለ እኔም ማግዣት ጎበዝ እንድትለኝ ስለምፈልግ ማገዝ ባለብኝ መንገድ እሷን ላግዛት እፈልጋለሁ። ያው እሷ የምትፈልገው ይመስለኛል ሰፖርት የሚያደርጋ ከጎኗ እንዲሆን ነው የምትፈልገው ሁሉንም ሰው። እኔ ደግሞ ያንን ነገር ላግዛት እፈልጋለሁ። ጥሩ እንዳልሆነ እንድታውቁ እፈልጋለሁ። የትኛውም ነገር ማገዝ ባለብን መንገድ የምናግዘው ጥሩ ለሆነ ነገር ነው እንጂ መጥፎ ለሆነ ነገር ማገዝ ጥሩ ነው ብዬ አላስብም። ላይክ እኔ እንዳግዛት ያው አብረው መሆን አይፈልጉም። እዚህ ቤት ላይ አብረው መቀጠል አይፈልጉም። የእሷ ፍላጎት ለብቻዋ መሆን ነው። ብሩኬ ብቻውን እንዲሆን ትፈልጋለች፣ እሷን ብቻዋን ልትሆን ትፈልጋለች። ያንን ነገር ደግሞ እኔም ከጎኗ ሆኜ አግዛታለሁ። ከዛ እስቲ ጥሩ ነው ፍጹም ያግዞኛል ብላ የምታስበውም ከሆነ እናያለን። ብቻ ሃይሚ መንገድሽ ልክ አይደለም። በዚህም አለበዛ የምትሄጅበት መንገድ ፈጽሞ ልክ አይደለም። ማስተካከል ባለብሽ መንገድ ብታስተካኪና ብቻ ብታስቢው፣ ቆም ብለሽ ብታስቢው የምታደርጊው ነገር ለህይወትሽ ጥሩ አይደለም፣ ፈጽሞ ጥሩ አይደለም። የምትሄጅበት መንገድ ልክ አይደለም። ይሄንን የምናገርሽ ካንቺ ተሽዬ አይደለም፣ ካንቺ በልጬም አይደለም። ታውቂያለሽ፣ ብዙ መክረሽኛል፣ ብዙ ነገር ብለሽኛል። ብቻ ግን አሁን ላይ ልክ አይደለሽም። ምንም ልክ የሆነ ነገር አይደለም እየሰራሽ ያለሽው። ብሩኬ ቢበድልሽም ቢያጠፋብሽም ስላንቺ መጥፎ አያስብም፣ ላንቺ መጥፎ አያስብም። እንድትለያዩ አይፈልግም። አብራችሁ እንድትሆኑ ነው የሚፈልገው። ያው ይቅርታ ጠይቆሻል። የትኛውም ሰው ይቅርታ ጠይቃት ነበር ሲል የነበረው ከዚህ በፊት የተፈጠረው ነገር ሁሉ ነገር ለብሩኬ መጥፎ ነገር ነው የተፈጠረበት ብሩኬ ህይወት ላይ። መካስም የነበረበት ብሩኬ ነው ብዬ ነው የማስበው። አንደኛ ያልዋለበት ቦታ ላይ ዋልክ ተብሎ ስሙ የጠፋው ብሩኬ ነው። የማይሆን ነገር ሲባል የነበረው ብሩኬ ነው።
አሁን ላይ መካስ ያለበት ብሩኬ ነው እንጂ እንደዚህ አይነት ህይወት ውስጥ ገባ መባል አለበት ብዬ አላስብም። ሁላችንም ልናስብ የሚገባው ብሩኬ ያላደረገው ነገር ላይ ነው ተጠያቂ የነበረው። ያንን ነገር እንድታስቡ ፈልጋለሁ። ሁለት ደግሞ ሌላ ሃይሚ ላይ አጠፋ በደላት የምንለው ነገር ምንም ነገር የለም። ምንም ያጠፋባት የበደላት ነገር የለም። አለ ብላም የምታስብ ከሆነ ይቅርታ ጠይቋታል። አብረው እንዲሆኑ ይፈልጋል። ያንን ደግሞ ሁላችንም እናውቃለን። ሃይሚ ብቻ ብትመለሽና አብራችሁ ብትሆኑ እኛም ደስተኞች ነን፣ እናንተም ደስተኞች ናችሁ። ተለያይቶ ደስተኛ የሚሆን በእናንተ መለያየት ደስተኛ የሚሆን ሰው አለ ብዬ የማስበው ሰው የለም። እኛ የምንፈልገው ሁለታችሁ አንድ ሆናችሁ ሰላም እንድትሆኑ ነው እንጂ ሌላ ፍላጎትም የለንም። እሱን እንድታውቁ እንፈልጋለን። ብቻ ዛሬ ያው ሐሰን እንዳገዛት ሐሰን ከጎኗ እንደሆነ እኔም አንዳንድ እቃዎቿን ይዤላት ሄዳለሁ። መሄድ ያለበት እሷ ጋር መድረስ ያለበትን ነገር ይዤላት ሄዳለሁ። ያው ፍላጎቷ ነው። ያንን ደግሞ አግዘናት ነው ልናሳያት የሚገባውና ብቻ ዛሬ የመጣሁበት አንደኛ ምክንያቴ ያ ነው። አንዳንድ እቃዎቿን ይዘን እንሄዳለን። ያው ለዛ ነው የመጣሁት ዛሬ። ፎቶ ይዘን እንሄድ። ምንም እያደረክ ነው? ይዤላት ልሄድ ለሃይሚ ማለት እዚህ መቆየት አልፈለገችም አይደል? እኮ ያልፈለገችም ነው እኮ ይዤላት ልሄድ። ያው እኔም ላግዛት ፈልጋለሁ እሷን። ምን ፎቶ ምን ይዘህ የምትሄደው? ለሷ እቃዎቿን አንዳንድ እቃዎቿን ይዤላት ልሄድ። ለምንድን ነው እንዲህ የምታደርገው? አሁን ልክ ሃይሚ ቡቡ እንዴት መሰለህ ከኔ ጋር ተጣላሽ ማለት መተህ እንደዚህ ልታረግ አይገባም። ገብቶሃል አይደል? የእሷንም ባውንደሪ ልታልፍ አይገባም። ይሄ የኔና የእሷ ህይወት ነው አይደል? አንተ እንደ ጓደኛ አስበልኝ ሊሆን ይችላል፣ ግን ደግሞ ከኔ ጋር ተጣላሽ ማለት አንተ ወተል ትናገራት ተገቢ ነው ብዬ አላስብም። ከሐሰንም ጋር መጣለው በዚህ ጉዳይ ነው ታውቃለህ። የተናገርኳት አይደለም ቡቡ ነው እንጂ ይሄ ሐሰን እያገዛት እንደሆነ እያሰበች አይደል? ሐሰን ከሷ ጎን ሆኖ በቃ አሁን ከነሱ ጋር ተካክለና ያገዝኳት ነው። አሁን እኔ ካንተ ጋር ለመጨቃጨቅ አይደለም ቡቡ እኮ እሷን ከኔ ጋር ተጣላሽ ማለት እሷ ልትንቃት አይገባም። በቃ የናካትም ይሁን አይሆንም በቃ እንደዚህ ማድረግ ልክ አይደለም። ልክ ይኸውልህ ቡቡ ለምን ታነሳለህ? ተው በቃ እኔ እያገዝኳት ነው ሃይሚን፣ እኔ ተረድቻት እያገዝኳት ነው። በቃ እንደ ሐሰን ከጎኗ ሆኜ የሚያስፈልጋትን ነገር ከአንተ ተለይታ እንድትቆይ እያደረግኳት ነው። ያ ነገር የሚጠቅማት ከሆነ ላሳያት ከጎኗ እንዳለው እንድታስብ ስለፈለኩ ነው እንጂ ፎቶ ስላነሳ እኮ ምንም የሚለወጥ ነገር የለም። አታዲ ነው የሷ ፍላጎት ነው። አንተ ከአንተ ጋር ከዚህ ቤት ውጣ አላለችህም? ከዚህ ቤት ውጣ ብለሃለች አይደል? በቃ ኖርማል ነው፣ ችግር የለም። እሷ ውጭ ላይ ትሆን በቃ አውርተን ጨርሰናል። እሷ ወጣች በቃ ትውጣ። ምትሆነው የምታደርገውን ታደርግ እኮ ፍፄ። በቃ ግን በዚህ ናክል ደግሞ እንደዚህ አሁን ይሄ እኔ የሚያስፈልገኝ ነገር ነው። ብዙ ነገር ያለኝ ታሪክ ነው አይደለ? ስለዚህ እሷን ንቄ የሆነ ነገር እኮ ልትንቃትም ላትንቃትም አትችልም፣ ልትንቃትም አይገባም እኮ አይደለ? ከአንተ ጋር ብዙ ደግ ክፉ ነገር እኮ አሳልፈሃል። ስለዚህ መተህ አሁን እነዚህን ፎቶች ምናምን ማነሳ ምንም ነሰሰሪ ነገር አይደለም። ስላነሳ ከኔ ትወጣለች ማለት እኮ አይደለም አይደለ? እኔ በቃ ሂጂልኝ አልኳት፣ ሄደች። የሚያደርጉትን ያድርጉ ማየት እኮ ነው በቃ። አሁን በዚህ ናክል ሌላ ነገር ውስጥ መገባባት ተገቢ አይደለም። ሐሰን የሚያደርገውን ነገር አንተም እያደረግክ ነው እዚህ እኮ ገብቷለሽ። ይሄ ነገር ጥሩ ነገር እንዳልሆነ እንድታውቅ ፈልጋለሁ። ምኑ ነው ጥሩ ያለው? እየመከራት ያለው እሱማ ጥሩ ስላልሆነ አይደል እንዴ? ከነሱ እኮ እኔ ይሄንንም የማደርገው አንደኛ ለዛ ነው ብሩኬ፣ አንተ ደግሞ መረዳት መቻል እሱ ደደብ ነው። ስለዚህ እዛው በቃ የደደብ እኔ እሱ እንደምን ለምን አይቀርብኝም? ህይወቴን እየበጠበጠ በቃ እኮ ጨረስኩኝ እኮ ነው ፍጹም። ገብቷል በቃ። አሁን እነዚህ የኔ ታሪኮች ናቸው
አልፈልግም የምትል ከሆነ ራሷ መውሰድ ትችላለች። ግን አንተ ይሄንን ማውጣት አትችልም። ልብሷንም መታ መውሰድ የራሷ መብት ነው። ግን እኔ ካንተ ጋር እንደዚህ አይነት ነገር አይኑረኝ ምናምን የምትል ከሆነ መብቷ ነው መውሰድ። ገብቷን አይኑር ካለች መብቷ ነው። እኔ ግን ከኔ ህይወት ላይ እንዲጠፋ አልፈልግም። ይሄ ነገር ግን ልውሰድ ምናምን ካለች ትውሰድ፣ መብቷ ነው። ተረዳኝ አይደል? ገብቷል ሐሳቤ? አሁን መልሰው ወደ ቡቱ ድጋሚ ሌላ ስህተት በቃ አንገባባ። ስህተት አይደለም ብሩክ፣ አሁን ስህተት መስሎ እየታየ ነው እንጂ ይሄ ስህተት አይደለም። አሁን ፍፄ በአንተ ወይ ስረዳህ እኮ ልክ ነህ። አፍልተዋል፣ በጣም ያዙ ይልቀቁ ብለዋል። ልክ ነህ እኮ ግን ደግሞ እንደዚህ ስላደረክ ምንም የሚለወጥ ነገር የለም። አሁን ስለ እንዴ ራስ ታወርዳለህ እንዴ? አብዛኛውን ነገር ራስን አይደል እንዴ የምታመጣው? ከባድ ነው ብቻ አሁን ይሄ አይሆንም እያልከኝ ነው። መሆን ያለበት ነገር ለመናገር አንተ እኔ ነገሮችን እንዴት እያሰብክ እንዳለ አላውቅም። እኔ ይኸውልህ ከእሷ ጋር እንዲህ ነው እንዲህ አይደለም እያልኩ ያለሁት ገብቶሃል? ይሄ ከእሷ ልጅነቴ ነው አይደል? ቢያንስ ልጅነቴ ነው። ቢያንስ ክፉ ደግ አሳልፈናል እኮ እንደዚህ አንናናቅ። በቃ እኔ እኮ እያናደደኝ ያለው መናናቄ ነው አይደል? እንደዚህ አይነት ችግር ውስጥ እየገባ ያለሁት እኔ ይቅርም አትበለኝ ምናምን ምን ያልጠይቅም ከዚህ በኋላ ይቅርታ በቃ በቅቶኛል። ግን እያናናቀን ያለው የድንበር መተላለፉ ነው። የፈለገ ያሚ ፍቅረኛ ብትሆን የኔን ድንበር ማለፍ የለባትም። በቃ ቀይ መስመር ሁሉም ሰው አለው። ፍቅረኛም ትሁን ምንም ትሁን ቀይ መስመር አለው አይደለ? የለህም አንተ ህይወት ላይ ቀይ መስመር። ያንን ቀይ መስመር ስታልፍ አይደለም ሃይሚ ማንንም እናገራለሁ። በቃ ተገቢ አይደለም እንዴ መናናቁ ተገቢ አይደለም። ሐሰንም ስላለፈን የተናገርኩ ከዚህ በፊትም በጸባይ እያወራሁት ነበር። አንተም በቃ ይሄ የኔ ቀይ መስመር ነው። በቃ አንተ ልትለኝ የምትችለው ሌላ ነገር ነው። ቡቡ በቃ ተረጋጋ ወይ የሆነ ምናምን ልትለኝ እንችላለን እንደ ጓደኛ እኮ። ግን ቀይ መስመሬን እያለፍክ ነው። ይሄን እንድታውቀው ከጎኔ ነህ። አንተን ለማስከፋት አንተን ለማናደድ አይደለም። እኔ እየተናደድኩ አይደለም፣ ግን እንድታውቀው ፈልጋለሁ። አሁን ይሄ ባውንደሪ መተላለፍ ነው። በቃ ምንም ብንደራረግ እንኳን ክፉ ደግ አሳልፈና እሷንም መናቅ ያለብን አይመስለኝም። በቃ መተው ነው። ምንድነው አንተውም እንዴ ፍጹሜ ሰላማዊ ህይወት በቃ እንኑር። እኔ መረረኝ እኮ አንዳንድ ነገሮችን እኮ ማየት መቻል አለባቸው እንዴ። እነሱ አዩም ይዩም አይመለከተንም። በቃ ከፈለጉ ይዩ ከፈለጉ አዩ በቃ ከፈለጉ እንደፈለጉ ነው። በቃ አይመለከተንም እነሱ ጋር። በቃ እኛ ካልደረስን ካልተጣላን ምን ካላለን ምንም ውስጥ አንገባባም። በቃ በሰላም አንኖርም እንዴ? ወይ የፈለገችው ማድረግ ትችላለች እሷ የፈለገችውን ስለማታ ይሄን ፎቶ ነው ወስዷለሁ ትውሰድ። በቃ እኔ አልፈልግም። ግን አንተ ልታረገው አይገባም ነው የሚል እኔ እኮ ያገዝኳት ነው እኮ መሄዱ ነው የምታገዛ። በቃ እሱ ተዋቸው በቃ አንተ ከነ ሌላ ጸቡስ ነው የምገባው። ሌላ ጭቅጭቅ ውስጥ ነው የምፈጥረው። ምንም ጭቅጭቅ እሷ እየሄደችበት ያለው መንገድ ፈጽሞ ልክ እንዳልሆነ እንድታቅ ስለፈለኩ በቃ በራሳቸው መንገድ ልክ ነው። ምንም ልክ አይደለም። እኔ ደግሞ ከዚህ በላይ ደግሞ ራሴን ማስናቅ አልፈልግም። ከሷ ጋር ያለኝን ነገር በቃ ድንበር እንድታቅ እንዴ። እኔ እኮ እንደ ድሮ አልሆንኩም ፍጹም። እንደ ድሮ እኮ እንደ ልጅ ቡርንቡር እኮ አላልኩም። እንዲባል ከሆነ እስቲ አቅም አሳየኝ። እኔ ከሷ ህይወት ከሷ ሌላ ማልኖር እኮ ነው የመሰላት እግዚአብሔር። ይሄን ቡርንቡር በል በጥብጥ ምናምን እኔ አቅቶኝ እኮ አይደለም እንዴ። በጸባይ ምናምን ካልወደደ መሄድ ባለብኝ መንገድ እሄዳለሁ በቃ። ከዚህ በላይ እኔ እግዚአብሔር ምን አስጨነቀኝ ፍጹም። በቃ የኔና የሃይሚ ህይወት ፈጣሪ ካልፈቀደው በቃ አልፈቀደውም ተብሎ መተው እኮ ነው በቃ። እኔ ምን አሰቃየኝ እንዴ ልጅቷ። የኔ ተው በቃ። እኔ አሁን እዚህ ጋር መተማማት ምናምን አልፈልግም። ግን መልሶ ይሄን ካነሳበት መልሶ በቃ አሁን አንተ ከሷ ጋር መጣላት ምናምን ተገቢ አይደለም። እኔ መጣላት ፈልጌ አይደለም። በቃ የምታረገው ነገር ልክ ላይሆን ይችላል እኮ። ግን በቃ ልክ ካልሆነ ወይ ምንም ሄደን እንትን በላትም የቱ ጋር ነበር? እዚህ ጋር ነበር። በቃ ከኔ ጋር መሆን ካልፈለገች በቃ አልፈለገችም። ግን ደግሞ ከኔ ጋር መሆን አልፈለገችም ማለት ብሩክ መንቋሸሽ አለብን ማለት አይደለም። ያንን ሁሉም ሰው እንዲረዳልኝ እፈልጋለሁ። አይ መናቀው ምንም ግዴታዬ ነው። ማንም እኮ አይደለም እኮ እንደሷ ስሜት አለኝ። እንደሷ ወንድ ነኝ። ድንጋይ አይደለሁም እኮ እንደ ልብ አፍ ተከፍቶ እኮ ከዛ እንደዚህ የሆነ ነገር ስትባል እኔ ሴት ስለሆንኩ ምናምን የሚባል ነገር እኮ የለም። በቃ መተሳሰብ ካለብን እንዴ ፍቅረኛ አይኮነች ኦሬዲ እኮ እኔና እሷ ተጋብተናል። በለው እዚህ ቤቱ ስንኖር አይደል ትዳር ውስጥ በለው እኮ የምንኖር መቻቻል
በቃ የኛን ችግር ራሳችን መፍታት ካልቻለን ሌላ ሰው እያስገባ እንዲህ የምንፈጫጭ ከሆነ ለምን አይቀርም እኮ? ይሄን ነገር አንተ ብቻ እኮ አይደለም ቡቡ ማለት። ስለዚህ አሁን ይሄ ፎቶ ስለወጣ ምንም አሁን ቪዲዮ አይደለም ብዬ ነው የማስበው። በቃ እኔና እሷ ይሁን እስቲ ይቀመጥ ለታሪክ ይቀመጥ። ብትወጣውም እኮ ስልኬ ላይ ብዙ ነገር እኮ እሷ አሁን የእሷ ፍላጎት ነው። በቃ የእሷ ፍላጎት ከሆነ አመታ ነቃቅላ ምንም ለውጥ እንደሌለው እንድታቅ ስለፈለኩ ነው። አሁን ይሄ ከቤት መውጣቱ አንተ መውጣት እሷ መውጣቷ ምንም ለውጥ እንደሌለው እንድታቅ ስለፈለኩ ነው። ሐሰን እንኳን አገዘኝ ብላ እያሰበች ያለችው ከጎኔ ነው ብላ እያሰበች ያለችው መጥፎ ነገር ውስጥ እየገባች እየመለሳት አይደለም። እኔም አንደኛ ይሄንን ነገር ሳደርግ ጥሩ እንዳልሆነ አውቃለሁ። መጥፎ ነገር ነው እያደረኩ ያለሁት፣ ግን ደግሞ መጥፎ ነገር ሳደርግ ሃይሚ ከጎኔ ነው ብላ እንድታስባለች ያንን እንድታቅ ፈልጋለሁ። ምንም ጥሩ ነገር አይደለም እያደረገች ያለችው። የሄደችበት ያለው መንገድ ፈጽሞ ልክ አይደለም። ከዛ ነገር እንድትመለስ ማድረግ መቻል አለብኝ ብዬ አስባለሁ። እንድታቅም እፈልጋለሁ። ይሄ ሐሰን የሚባል ቅጠልም እያደረገ ያለው ነገር የመከራትም ይሁን የሆነ የማይሆን ነገር ውስጥም እየከተታት ይሁን እኮ በሱ ቤት እያሰበ ነው ለሷ እኮ። እኔም በቃ ሰው ደደብ መሆን ይችላል አይደል? በቃ የራሳቸው ጉዳይ እነሱ ህይወታቸውን ይኑሩ። ፍፄ በቃ አሁን አይሆንም እንጂ በፊት በቃ መማር የነበረብን ብዙ ነገሮች ነበሩ። ገብቷል? የኔና የሷ ችግር ከተፈጠረ እኔና እሷ መፍታት ያ ነበረ እውነታው። በቃ ከኔ በላይ እኮ ሐሰንን አመነችው። ከኔ በላይ እኮ ሐሰን አለች እንዴ? እኔ ነኝ እንጂ ህይወቷ እኔ ነኝ እንጂ ትዳሯ እኮ ሐሰን አይደለም። ይሄንን እኮ ልታውቂ ይገባል እንዴ? ከኔ ጋር እኮ ነው ልትቀጥል የምትችል የነበረው አይደል? ከኔ ጋር ነበርኩ ረጅም ህይወት ሊኖራት የሚችል የነበረው። በቃ እኔ ምን እንዳሰበች ምን እንዳቀዱ አላውቅም። በራሳቸው መንገድ ሄዱ፣ እኔም በራሴ መንገድ ሄዳለሁ። ስለዚህ አሁን የሷ ፍላጎት ካልሆነ እነዚህ ነገሮች ምናምን አሁን ይሄ የምታያቸው በቃ እዚህ ጋር እኔና የሷ ነገር የሷ ፍላጎት ካልሆነ ማድረግ ትችላለች። እኔ እኮ ቤቱን ፈልጌው እዚህ መሆን ፈልጌ ምናምን እልህ ይዞኝ እኮ በቃ ውጪ ራሱ ያልኳት እኮ እልህ ይዞኝ። እኔ ምን ይሰራልኛል? ምን እንዴ አንድ አራት ቤት አይበቃኝም እንዴ ለመኖር ምን ተኝቼ ፏ ብዬ አልኖርም እንዴ? ሰላም እኮ ነው ዋናው ፍፄ። በቃ ሰላም እንዴ ሰላም በቃ ከተፋቀርክ እንኳን ክብር ሊኖር ይገባል። ያለ ክብር ፍቅር ዜሮ ነው። ምንም ነሰሰሪ ነገር ምንም አይጠቅምም ያለ ፍቅር። ክብር ሳይኖር ፍቅር ምን ጥቅም? ምንም የሚሰራ ነገር አይደለም እንዴ። ከሱ አልፎ እኮ እሱን አቀኝ እኮ ነኝ አይደል እንዴ? ቤቴ ድረስ መጥቶ ልብሴን አወጡ። እሱ ነገር እኔንም በጣም ስላናደደ ነው። አይ ያረጉት ነገር ልክ አይደለም። ግን ደግሞ እነሱም ልክ አላረጉም ተባለ። ለመጋባት ምናምን አያስፈልግም። በቃ ሰላማዊ ህይወት መኖር ነው የምፈልገው። በቃ ይሄ ቤት የምትፈልገው እኮ ነው ትችላለሽ መኖር እኮ። እኔ እኮ ቤቱን ፈልጌ አይደለም ስለናቀችኝ ነው የሰጠኋት እንዴ። በጸባይ መጣ። እኔ እግዚአብሔርን በጸባይ ብታወራኝ ያልጨቃጨቃትም ነበር። ደክሞኝ ነበር ፍጹም እንዴ። በቃ ስለናቀችኝ እኔ ማሳየት አለብኝ። እኔ እኮ ከብዶኝ ምንም ነገር እኮ ማድረግ አቅቶኝ አይደለም እስካሁን። በቃ የኔ ጥፋት ነው ምናምን እያልኩ ያጠፋሁትም አንድ ነገር ነበረ። በቃ እኮ ያም ለምክንያት ነበር። ለኔና ለሷ ሰላም ነበር። እሱን እኮ ነው አልረዳም ያለችኝ። እሺ ስህተት ይሆናል። በቃ ሰላም በዛው መፈለግ ስህተት ሊሆን ይችላል እኮ ልክ ላልሆን ይችላል። ግን ልክ አይደለሁም ማለት ደግሞ እንደዚህ መደራረስ አይደለም። በቃ እሺ እንዲህ ጥፋት ነው ይቅርታ አድርግ። በቃ እሺ ለሌላ ጊዜ አይደገም ነው የሚባለው። ስለዚህ ያንንም ለሁለታችን ሰላም ብዬ እንጂ ሁሉንም ነገር ማደርገው እኔ ምን እብድ ነኝ ነው ሰይጣን ነኝ ነው እንደዛ። አሁን እኔ የትኛው ጤነኛ ሰው ነው የሚወስነው እንደዚህ አይነት ውሳኔ ራሱ? ማንም እኮ አይወስንም። ስለዚህ አምናበታለች። ያንንም ያደረኩት ለሁለታችን ነበር። ቶ በቃ አለፈ። በቃ ሆድ ይፍጀው ብዬ እኔ የነበርኩበትን ስቃይ እኔ ነኝ የማውቀው አይደል? በማይሆን ነገር እየተወነጀልኩ ስንት ነገር እንዳለፍኩ እኔ ነኝ የማውቀው። ይሁን በቃ ይሁን። ድጋሚ ደግሞ መቶ ደግሞ እንዲህ ሲባል በጣም ያስጠላል። ባልተባለ ነገር ባልሆነ ነገር ከዛ በራሷ መንገድ አንጣጣጣ አያዋጣም። የኔ አባት እዚህ ጋር ፍቅር እንጂ እኮ እስር ቤት አይደለም የገባሁት እንዴ። እኔ የእውነት አስመሰሉብኝ እኮ ፍቅር እስር ቤት ነው፣ ፍቅር ትዳር ነገር ነው የሚባለው አይቀርም እንዴ? እኔ በሰላም አልኖርም እንዴ? ወይ ከኔ አልፎ ስንት ሰው ነው የማስጨንቀው እንዴ? እኔ ግን አሁንም ላንተ መንገር የምፈልገው ላይክ እሷም የራሷ የሆነ ባውንደሪ አላት አይደለ? ስለዚህ የሆነ ጥፋት ካጠፋች አንተም ባውንደሪ ልታልፍ አይገባም። ተረዳኝ አይደል? እነሱ እንደፈለጉ ነው እንደጻኑ ነው። እኛ ደግሞ ከነሱ ተሽለን መገኘት አለብን። በቃ እሷ የራሷ ባውንደሪ አላት። ድንበሯን እንድታልፍ ደግሞ እኔም አልፈቅድልህም አልፈልግም። ክፉ ደግሞ በቃ ብዙ ነገር አይቻለሁ። እኔ ከሷ ጋር አይደል ብዙ ነገር አይቻለሁ። እዚህ ጋር የምታየው ነገር እንዳለው ነው የተሰቀለው በባዶ የመጣ አይደለም አይደል? ብዙ ስቃይ አይተን እዚህ ጋር የደረስንበት ነገር ነው። ስለዚህ ይሄንን ነገር አንተ መተህ ታነሳ አይገባም። አንተ መተህ ታደርገው አይገባም። ገብቶሃል? አንተ ጓደኛዬ ነህ።
መግባባት ባለበት መንገድ ስለኔ ሰላም ምናምን ሊያሳስብ ይችላል እኮ አንዲ ስለ እየተናገርኩ አይደለም እንዲደብር አይደለም ግን በቃ የኔም ታሪክ ነው የሷ ብቻ አይደለም የኔም ታሪክ ነው ስለዚህ አልፈልግም የምትል ከሆነ መታ እንዲ ላይተር ትለኩስበት መታ አልፈልግም የምትል ከሆነ ግን እኔ ታሪኬ ነው ችግር የለብኝም መታ ራሱ በጸባይ በቃ ቡቡ እኔ እዚህ ቤት ልኖር በተለኝ እኔ ምን ከቤቱ ነው እንዴ ችግር ያለብኝ ከሷ እንጂ የትም አንኖርም እንዴ እኔና እሷ ሰላም ሆነ ለምን በሸራ ቤት ወጥረን አንኖርም ፍቅር ካለ መከባበር ካለ አንኖርም እጂ እኔ የዚህ ቤት አራራ አለብኝ እንዴ ለምን ከፈለገ እንደፈለገች አታረገው ምን አገባኝ ግን መታ ውጣ ልብስ አዘጋጅታ በጣም ንቀት ነው በጣም ከባድ ንቀት ነው ስለዚህ አሁን ያደረካቸው ነገር ልክ አይደለም ከዚህም በኋላም እንዳይደገም እኔ ያ አባና አይሰማኝም እንጂ እኮ እኔ ነግሬዋለሁ በቃ እኔና እሷ ህይወት ላይ ሲጀምር ሶስተኛ ሰው አስፈላጊ አልነበረም እኔ ነኝ ትዳሯ እኔ ነኝ ህይወቷ አይደለ ከኔ ጋር ነው የወደፊት ህይወት ምንም የነበራት እያቀርንም የነበረው አንድ ላይ ነበር የየግል ራሱ አልነበረ መታ ከኔ ጋር ነበር ችግሯን መፍታት የነበረበት እንዴ የንቀት እኮ ነው ሻንጣ ወጥቶ ምናምን በእናትህ ያኔ ባሰስ እንትን ስለናደዳለሁ ግን አሁን ያረከው ነገር ልክ አይደለም ሰማኛ እሺ ተገቢ አይደለም ስለዚህ አርም በቃ አንተ እኔና እሷ እንኳን ተጣላን ማለት አንተ እሷም የምታከብረው ነገር መተው አለብህ ማለት አይደለም እኔ አይ ከበር እኮ አይደለም ፍላጎቷ ነው ከዚህ መውጣት የሆነ ነገር ፍላጎቷ ነው ሜቢ ሰበብም ሊሆን ይችላል እኮ አይደለ መጣ በቃ ነገር ነው ያጣችው እያልኳት ነበር ቢሆንም ከሷ ጋር ለሷ ያለህም ባውንደሪ ማጣት እንደዚህ ነው እንድደርስ አልፈልግም ከሷ ጋር ራሱ ተረዳኝ አይደል በቃ እሷ አላስከብርም ካለች እኔ እሷ አላስከብራት ይገባል በኔ ጓደኛ ስለምቀርብ ነው የምናገር አይደል በኔ ጓደኛ እንድታልፋት አልፈልግም እንደፈለገች ትሁን እንደፈለገች ትቦርቅ እንደፈለገች ትሁን ምናምን ግን እኔ ባውንደሪ ላይ ሳደርስ የራሷን ህይወት መኖር ትችላለች በራሷ መንገድ ተረዳሽኝ አይደል ስለዚህ እኛ ደግሞ የሷን ባውንደሪ ስታልፍ ዝም ብለህ አይገባምም ልክም አይደለም ተዋት እሺ በቃ ተታኑት ያም ማህየብ ነው እሱ እዛ እንደፈለገ ይሁን ከዚህ በኋላ ህይወቴ ላይ ድጌ እንደዚህ አይነት እንዳራምዳለሁ ካለ ማን ይሰማው ከዚህ በኋላ እኔ ማናቸውንም አልታገስበት ምንም እኔ ያልበቃ ይቅርብኝ ምንም አልፈልግም መኖር ምን መቃብርም ይሞቃል አንዴ መኖር ከተባለ ይባል ያለ እግዚአብሔርን ፍጹም ያንተ አይገባም ባክን ያለውበት ምንም በቃ ያስጠላሃል በቃ ህይወት በጣም ነው የሚያስጠላው ማንንም አይረዳ ማንንም እንትን አይለ እንዴ አረ ወጣን እሺ ተረጋጋ